እባክህ አብይ እባክህ ልቀቆይ ካልቻልክ አታስጨርሰን ወይ ራስህ መጥተህ ተዋጋ በቃ። ጎጃም ሲደመር ሸበጥ ሲደመር ቁምጣ ሲደመር ፋኖ ምንም አታመጣም አንተ ቁምጣ ለባሽ ልጅ። ልጅ ተማረከ የሚባል ነገር ሰማሁኝና ደስ አለ። ከአባቶች በጻድቃኔ ማርያም ገዳም ስለተፈጠረው አደጋ አዲስ መረጃ ተሰምቷል። አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ወንጀለኛ ልባ ባንቺ የተስወኝ ሰሜን ባንቺ እሺ አራጁ ወይ ጉድ የበላ ወይ አራጅ። ለምሳሌ አንድ ወንድ ልጅ ዛሬ አግብቶ ድንግልናዋን ወስዶ በማግስቱ ቢፈታት መብት አለው። የሚከለክለው ሐራም የሚያደርግበት ምንም ቁርአንም የለም ሐዲስም የለም። በማግስቱ እንደዛ ቢያደርግ አሁንም ይችላል። አንድ ሺህ ሴት አግብቶ ድንግልናቸውን ወስዶ ቢተዋቸው ቢፈታቸው መሐመድ የሚያክል ትልቅ ሂደት ባይፈጽም ኑሮ እኔ ሙስሊም ነበር ማለት። ሰላም በድጋሚ በአዳዲስ መረጃዎች ተመልሼ መጣሁኝ። በጎጃም ህዝብ ላይ ቪዲዮ የሰሩት መከላከያዎች በአሁኑ ሰዓት ከባድ የተባለ ተቃውሞ ገጥሟቸዋል። ከመከላከያ ይሄ አይጠበቅም ሲሉም ብዙሃኑ ተሟግተዋል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። በተመሳሳይ ዜና የመከላከያ አባል የሆነው እባክህን አብይ ካልቻልክ ውረድ፣ አታስጨርሰን፣ ከፈለክም ናና ተዋጋ ሲል ድምጹን አሰምቷል። ኦርቶዶክሳውያንን ረዱ እያለ የነበረው ግለሰብ በአሁኑ ሰዓት ወጣቶች አግኝተው ተመጣጣኝ የሆነ ቅጣቱን ሰጥተውታል። ጻድቃኔ ማርያም ስለተፈጠረው አደጋም አባቶች አዳዲስ ነገርን እየተናገሩ ይገኛሉ። እነዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ከመከላከያዎቹ ቪዲዮ እንጀምር። ጎጃም ሲደመር ሸበጥ ሲደመር ቁምጣ ሲደመር ፋኖ ምንም አታመጣም አንተ ቁምጣ ለባሽ ልጅ። እንደዚህ አይነቱ ቆሻሻ እና ርካሽ የሆነ ሰው ሰራዊቱንም ተቋሙንም አይወክሉምና እባካችሁን የጎጃም ህዝብም የኢትዮጵያ ህዝብም በኔ በሰራዊቴና በተቋሙ ስም ከልብ የመነጨ ይቅርታ ልንጠይቅ እንወዳለን። ይቅርታ አርጉልን። ተገቢውን ቅጣት ያገኛል፣ እነሱም የሚገባቸውን ቅጣት ያገኛሉ። ይሄ ነገር ለጎጃም ህዝብ አይገባውም። ይቅርታ ለመጠየቅ እንወዳለን። የልጁን ቅንነት ያደነኩኝ ሰርሰምቡት የእንትኑ የሰራዊቱ የስነ ምግባር መመሪያ ምንድነው የሚለውን ሪሊ ለማወቅ እወዳለሁ። ማለት እኔ አንድ ወታደር ወጥቶ እንደዚህ ማለት የለብህም የወጣህበትን ማህበረሰብ መሳደብ የለብህም ምናምን ሲል የወጣቱን ሞራል አደንቃለሁ። የሰራዊቱ አቋም ግን አይደለም። የሰራዊቱ አቋም በሰራዊቱ መሪዎች በኩል ነው መገለጥ ያለበት። ከዛ በኋላ እርምጃ ተወስዶ ነው ማየት መቻል ያለብን። አለበለዚያ ሰራዊቱ እንደ ልቡ እንዲያንጓጥጥ እንትን ብለዋል እና የጎንዮሽ መታኮስ ፖቴንሻል አለ ማለት ነው። አንደኛ ከጎጃም የወጣ ሰራዊት አለ፣ ሌላ ደግሞ ከጎጃም የወጣ ሰራዊትን የሚሳደብ አለ። እንደዚህ አይነት የጎንዮሽ መወራወር ሲኖር እነ ብርሃኑ ጁላ ፊልድ ማርሻል ብርሃኑ ጁላ ቁጭ ብለው ውስኪያቸውን እየጠጡ ፋኖ መጥፎ አይደለም ፋኖ ምናምን እያሉ መግለጫ ይሰጣሉ። ፋኖ ማለት አርበኛ ነው ምናምን እያሉ ያላግጣሉ። ዲሲፕሊን እንኳን መቆጣጠር አይችሉም። አሜሪካኖች ዶንት ክሮስ ዘ ላይን ይላሉ። የሰራዊታቸው ማህበረሰብን አንድ ነገር አንዲት ቃል በስህተት ከተናገረ ከሰራዊቱ ይገለላል። ከዛ በኋላ አስተማሪ እርምጃ ይወሰድበታል። ተውት። ላይክ አንድን ትልቅ ማህበረሰብ ጎጃምን የሚያክል ማህበረሰብ ጠርቶ መሳደብ አይደለም፣ ጥቂት ነገር ማይነር ኢንሰልት እንኳን የምትባለውን ነገር ቢናገር ላይኑን ክሮስ አድርገሃል ብለው ከወታደሩ አግለውት አስተማሪ እርምጃ ይወስዱበታል። የኛዎቹ ግን አማራ ከሆነ መሰደብ ችግር የለበትም። ኢምፕሊኬሽኑ ይሄ ነው። ባለፈው ሰርቼ ነበር፣ ሄዳችሁ ማየት ትችላላችሁ። ከሰራዊቱ ከበላይ አመራሮች አስተማሪ እርምጃ ካልተወሰደ ሰራዊቱ የአማራ ጠላት ነው ብዬ በድፍረት እናገራለሁ። ማንም ሰው ይሄኛው ልዩነቱ ምንድነው? እኔ ተናግሬዋለሁ፣ ሌላው በልቡ ይዞ ያልፋል። እኔ ምንም አይነት ኢንተረስት ስለሌለኝ ማለት ነው፣ ፖለቲከኛ የመሆን ኢንተረስት ስለሌለኝ ሰራዊቱ ቢስተካከል እመርጣለሁ፣ ዲሲፕሊን ቢኖረው እመርጣለሁ። እነዚህ ግን ማን እንዳሳደጋቸው እንኳን የማይታወቁ እንትን ነው። እነዚህን ዲሲፕሊን ማድረግ አይወድም ብርሃኑ ጁላ።
ሌላ ነገር ከምትነግሩን ሰራዊታችሁን ተቆጣጠሩ። ዲሲፕሊን ይኑረው። ስርዓት የሌለው ሰራዊት ይፈርሳል፣ ለራሱም ጠር ነው። በእርግጠኝነት ልንገራችሁ መከላከያ ውስጥ ሆነው የጎጃም ተወላጆች በጣም ከፍቷቸዋል በዚህ ንግግር። ጊዜን የሚጠብቁት በእርግጠኝነት ነው የምነግራችሁ። አንለስ ሰራዊቱ ኒውትራል ነው ብላችሁ እነዚህን ሰዎች መንገድ ደርድራችሁ ካፒታል ፓኒሽመንት ካላሳያችሁ። የበደሉት የጎጃምን ህዝብ አይደለም መከላከያ ሰራዊቱን ነው። ፈርሷል ብዬ በእርግጠኝነት ልነግራችሁ እችላለሁ። አንለስ ብርሃኑ ጁላ የጎጃምን ህዝብ ይቅርታ ጠይቆ በሰራዊቱ ስም እነዚህ ሰዎች ላይ አስተማማኝ እርምጃ ካልወሰደ። ግን እነዚህ ሰዎች ግድ የላቸው ማለት በጣም ብዙ ዳሜጅ ከደረሰ በኋላ የዳሜጁን ትንተና መስጠት ነው የሚወዱት እንጂ ችግር ከመፈጠሩ በፊት መከላከል ብልጽግና አካባቢ የለም። ይህንን ቪዲዮ ስታዩ ምን ተሰማችሁ? እንደው የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። ከእግዚአብሔር በታች አሉን ብለን መከታዎቻችን ናቸው ብለን በምድር እስካለን ድረስ እንደ ዋስትና እንደ ጋራንቲ የምንጠቀማቸው የኢትዮጵያ መከላከያዎች ነው አይደለ? ወይም የህግ አካላቶችን። ምክንያቱም ብበደል አሉልኝ፣ ብገፋ አሉልኝ፣ የሆነ ነገር ቢደርስብኝ መብቴን ያስጠብቁልኛል ብለን የምንጠብቃቸው። መከላከያ ሲሆን ደግሞ ለየት ይላል ግሬሱ አይደለ? ሰው እነሱ ይህንን ነገር ሲናገሩ መስማት ይከብዳል። እኔ አልገልጸውም፣ ቃላቱን በጣም ነው የሚከብደው። የእውነት ያስደነግጣልም ጭምር። ዋትስ ኔክስት? ቀጣይስ ምን እንሰማ ይሆን? ቀጣይስ ምን ይደረግ ይሆን? ምን ይሉን ይሆን? እነሱስ መቼም የነሱ ኃላፊነት ይሄ ነው ብዬ አልገልጽም፣ የምናውቀው ስለሆነ ማለት ነው። ግን የሆነን ማህበረሰብ እንደዚህ ብሎ መሳደቡ በጣም ያሳፍራል። ማለት ኖርማል ሰው ተራ ሰው ቢናገረው ምንም አይመስልም። ያም ቢሆን ያበሳጫል። ግን ከተከበረው አካል ስንሰማ ደግሞ እጅግ በጣም ይዘገንናል። ወንድማችን እንዳለው የዛው አካል ወይም የመከላከያው አካል ይሄ ሰው አጥፍቷልና ለጥፋቱ ደግሞ ይህንን ቅጣት ቀጥተነዋል ብሎ ካላሳየን፣ እንደገና በሱ ስምም ይቅርታ ካልጠየቀ ተቋሙ ከዚህ በፊት የጠየቀው ወንድማችን ልብህ ምን አይነት ንጹህ እንደሆነና ትክክለኛ አካል መሆንህን አይተናል። ግን በተቋም ደረጃ ደግሞ ይሄ ነገር ግልጽ ሆኖ ሊነገር ይገባል። ያለበለዚያ አንድን ካንዱ የማጋጨት ነገር ስለሚመጣ፣ ምክንያቱም እዛ ውስጥ ያላችሁ ሰዎች ከተለያየ ቦታ ስለሆነ የመጣችሁት ማለት ነውና በዚህ መልኩ እንደው ህዝቡን የተሰደበውን ወይም የተነካውን ህዝብ ይቅርታ መጠየቅ መቻል አለበት። ሌላኛው ይሄኛው ግለሰብ በራሱ ተማርኳል ወይም ተማርኮ የሚያሳይ ፎቶ ደግሞ በአሁኑ ሰዓት እየተሰራጨ ይገኛል። ይሄ ልጅ ተማረከ የሚባል ነገር ሰማሁኝና ደስ አለኝ። በጣም ደስ አለኝ። ማለት ጎጃምን ሲሳደብ ነበር። ከዛ በኋላ በጎንደር በተደረገ ጦርነት ተማረከ እና እውነት በሆነ ቪዲዮን ለቃለን ምናምን እያሉ ነው። ምን አለ እውነት በሆነ ምናምን ነገር አልኩ። ይህንን ስል የፋኖ ደጋፊ ሆኜ አይደለም። ይሄ ወንድምና ወንድም መካከል የሚደረግ ጦርነት ነው። እኔ ደጋግሜ እንደምናገረው መሪዎቻችን ማቹርድ ቢሆኑ ኖሮ ተሰብስበው አውርተው አጤኒ ኮስት ጦርነቱን ይፈቱት ነበር። ምክንያቱም ኢትዮጵያ የሚያስፈልጋት ሰላም ነው። በቃ የሰላም ዋጋው በጣም ብዙ ስለሆነ እንዴትም አድርገው በተለይ ስልጣን ላይ ያሉት ሰዎች ኮምፕሮማይዝ ያደርጋሉ ብዬ አስባለሁ። ማለት የኔ ምኞት ይሄ ነው። ምንድነው ምኞት ከተባለ ደብረጽዮን ከዛ በኋላ ዘመነ እና አብይ ምክክር ኮሚሽን ውስጥ ገብተው እንዲመካከሩ ነው የኔ ምኞት እንጂ ጦርነትን አልደግፍም። ኤኒዌይስ ለምንድነው ግን ስለተማረከ ደስ ያለ የምትሉኝ ከሆነ ወታደር ለምን ጨዋ መሆን እንዳለበት ያስተምረናል። በቃ ወታደር ሁል ጊዜ ታዛዥ ነው። ወታደር የአዛዡን ወይም የሀገሩን ፍላጎት ብቻ ነው የሚያደርገው። ስለዚህ እንደ ልቡ ማውራት አይችልም። ሳታምኑበት እኮ አንዳንድ ጊዜ እንትን ትላላችሁ። እኔ በኢትዮ ኤርትራ ጦርነት
የዘመቱ የማውቃቸው ሰዎች አሉ። የተወሰነ እንትናቸው ኤርትራዊ ነው ዘራቸው፣ ግን በደንብ ይዋጉ ነበር ከኢትዮጵያ ወገን ሆነው እና እያለቀስን እንዋጋለን ያሉኝ። ወታደር እንደዚህ ነው፣ ጨዋ ነው፣ ዲሲፕሊን አለው፣ ስነ ስርዓት አለው፣ ሶሻል ሚዲያ አይጠቀምም፣ ማህበረሰብን እንደ ማህበረሰብ አይሳደብም። እና የእውነት ይሄ ልጅ ተማርኮ ከሆነ እግዚአብሔር ኢትዮጵያን ይወዳታል ማለት ነው። ወታደር ለምን ጨዋ መሆን እንዳለበት ያስተምረናል። እግዚአብሔር ያሳያቸው። እስቲ አሁን የማረኩት የጎጃም ሰዎች ቢሆኑ እንደዛ ጎጃምን ሲሳደብ ምናምን እንትን ብለው አስባችሁታል? ይሄ ጠላት ነው ወይስ ወታደር ነው? በነገራችን ላይ የኢትዮጵያ ነገስታት ወይም የኢትዮጵያ ዋሪየሮች ሁሉ ወታደሮች ሲማረኩ አይገሉም። ከጥንት ጀምሮ ቤተሰብ አላችሁ፣ ወደ ቤተሰቦቻችሁ ሂዱ ነው የሚሉት። ወዳችሁ አይደለም ታዛችሁ ነው የሚሉት። ወታደርን ወታደር የሚያደርገው ዲሲፕሊኑ ነው፣ ስነ ስርዓቱ ነው፣ ማክበሩ ነው ሰውን። እና የእውነት ይሄ ልጅ ተማርኮ ከሆነ እግዚአብሔር ይመስገን። ፊልድ ማርሻሉ ወጥተው ቢቀጡት ጥሩ ነበር። እንደሰማችሁት ነው። ይሄ ሰው እነሱን አይወክልም፣ የተከበረውን የመከላከያ ሰራዊትን አይወክልም። በእውነት ይሄ አንድ ሰው እንደዚህ አለ ብሎ ሁሉንም ጄጅ ማድረግ አንችልም። እንደተባለው ተው ይቅርታ ይጠይቃሉ ብለንም እናስባለን። ነገር ግን እንደተባለውና አሁን ላይ በደንብ እንደሚሰራጨው ከሆነ እንደተያዘ አንዳንድ ፎቶዎች እየወጡ ይገኛሉ ማለት ነው። እንግዲህ ቪዲዮ እንለቃለን ብለዋል። ቪዲዮውንም የምንመለከት ይሆናል ምን እንደሚል ማለት ነው። ሌላኛውና ልብ ሰባሪ የሆነው ጉዳይ ደግሞ አሁንም የመከላከያው አባል የሆነው ሰው ለጠቅላዩ ከበድ ያለ መልእክት አስተላልፏል። እባክህ አብይ እባክህ ልቀቆይ፣ ካልቻልክ አታስጨርሰን ወይ ራስ መተህ ተዋጋ። በቃ ራስ መተህ ተዋጋ፣ እኛ እንትሆን በቃ። ካልሆነ ግን እኛው እንመጣለን ወደ አንተ። እኛ አስታጥቁን፣ በቃ ትጥቃችን አለ። ካልሆነ አላቃችሁም ካልከን ከካድከን እንመጣለን። እኛው አንዴ ገለናል፣ ክደናል፣ ወቅተናል። እንደ ካድከን ደግሞ እኛም እንመጣለን፣ አይቀርም። እባካችሁ ህዝቦች እባካችሁ የሚመጣውን የመከላከያ በከተማ ነው የሚያልፈው፣ አስቅሙት። እያለቀ ነው ያለው፣ ህፃናት ናቸው። ቤተሰቤ፣ ባለቤቴ፣ ሁላችሁ ምን ያለው ምንም አልሆንኩም። የሁለት ወር ህፃን ነው ትቼ የመጣሁት። ክርስትና ራሱ አላስነሳሁት ልጄ። እባካችሁ ስለዛ እኔ ምንም አልሆንኩም፣ እግዚአብሔር ይመስገን ደህና ነኝ ያለሁት። እባካችሁ አስቁሙ፣ የተያላችሁ ሙሉ አድርጉ። ምንም ነገር የሚባለው ውሸት ነው። በተግባር መተን አይተነዋል። የህልውና ጉዳይ ነው። ተጨፍጭፈዋል፣ እነሱም አልቀዋል። እያስጨፈጨፈን ያለው ለስልጣኑ ለወንበሩ ብሎ ነው። እሱ ከቻለ እሱን ውጣና ተዋጋ በሉት። ህዝብ እያለቀ ነው። ቤተሰብ ካላችሁ ሐይቅ ላይ ሄዳችሁ እዩ፣ ቁስለኛ እዩ፣ ድረሱላቸው። ሐይቅ ሂዱ። ቤተሰብ ሐይቅ ነው ልጆች ያሉት አብዛኛው። ሐይቅ ሆስፒታል ሂዱ፣ ደሴ እዛ ታገኛላችሁ። አለበለዚያ ግን ሬሳቸውንም አሞራ ነው የሚበላው። እባካችሁ ህዝብ አስቁሙ ከቻላችሁ። ይሄን ነው ምለው። ቤተሰብ እኔ እግዚአብሔር ይመስገን ደህና ነኝ እናቴ። የጦርነት ክፋቱ ይሄ ነው። ለዚህም ነው መከላከያዎችን የምናከብርበት መንገድ የኔ ቤቴ አይሉ፣ የሞቀ ቤቴን ትቼ አልወጣም አይሉ። ምንጊዜም ግዳጅ ካለና ሰላምን ለማስከበር ሲሉ የማይሄዱበት ቦታ የለምና ትልቅ ክብርና ትልቅ አክብሮትም አለን ለነሱ። እናም ጦርነት እንደዚህ ያደርጋል። እናትን ያለ ልጅ፣ ልጅን ያለ አባት፣ ሚስትን ያለ ባል ያስቀራልና እንደው እግዚአብሔር ይችን ሀገር ሰላሙን አውርዶላት ይህ በወንድምና በወንድም ላይ የተነሳውን ጦርነት እግዚአብሔር አምላክ ያብርድልን። የኢትዮጵያን ትንሣኤ ያቅርብልን። እናቶች ይሳቁ፣ ልጆችም ቧርቀው ይደጉ። አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ወንጀለኛ ልባ ባንቺ የተስመኝ ስሜን ባንቺ እውነት ነው የምላችሁ። ይሄንን ቪዲዮ ባልሰራ በጣም ደስ ይለኝ ነበር። ገና ከእንቅልፌ እየተነሳው ነው እና ባልሰራ ቢቀርብኝ ደስ ይለኛል። ግን እንደው ስለገረበኝ ነው። ያቺ የሆነ ጊዜ ክርስቲያኖችን አንገታቸውን በሏቸው እረዷቸው ያለችው ያቺ አንድ ወጠጤ ስትያዝ ሽንቷን ለዋላ ሽንታ
ሽንቷን ላይ ወላ ሽንታለች ይይዟታል። ሱሪዋን ዝቅ ብያ ይልሃለሁ ሽንቱ ላይ ወላ ነው ያለው። እሺ አራጁ ወዮ ጉድ የፈላ ወይ አራጅ የኛ አራጅ። መቼም አንዳንድ ጊዜ ፍትህ አልከበር ሲል በእጅህ ታስከብራለህ፣ በእጅህ ወይዬ ትላለህ፣ ተመጣጣኝ ቅጣት ይገባዋል ለምታስበው ትሰጣለህ። እናም ይህንን ያደረጋችሁ ወጣቶች በሙሉ የእውነት ምስጋና ይገባችኋልና አሁንም እንደዚህ አይነት ነገር የሚያደርጉ የሚሉ ሰዎችም ጭምር እንደዚህ እግር በእግር እየተከታተላችሁ ወይዬ እንድትሏቸው ከወዲሁ መልእክት ላስተላልፍ እፈልጋለሁ። ምክንያቱም አሁን ላይ እየለፈለፉ አቤት የሚላቸው የበላይ አካል ስለሌለ እሱ ሲጠፋ ደግሞ በእጃችን ማስከበሩን እንቀጥላለን ማለት ነው። በለፈለፉበት አፍ ይጠፉ ይላል ያገሬ ሰው። ከአባቶች በጻድቃኔ ማርያም ገዳም ስለተፈጠረው አደጋ አዲስ መረጃ ተሰምቷል። በዛሬው ዕለት በገዳሙ ስለተፈጠረው ድንገተኛ የተፈጥሮ አደጋም የገዳሙ አባቶች የተፈጠረውን በሚከተለው መልኩ አስረድተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራቸው ክርስቶስ ቤተሰቦች እንግዲህ ዛሬ በገዳማችን በጻድቃኔ መካነ ቅዱሳን አንድነት ገዳም ያው የገደል መንሸራተት ገጥሞን ለጠበልና ለሱባኤ መጡ እህቶቻችን ወንድሞቻችን ጉዳት ደርሶባቸዋል። ጉዳቱ የደረሰው ያው ጠዋት በ27 ዛሬ ማለት ነው ከጠዋቱ 1 ሰዓት ላይ ነው። እንግዲህ ያው ከላይ ገደሉ ተነዶ ነው ተንሸራቶ ነው በራሱ ማለት ነው በራሱ ነው የተንሸራተተው። የተጎዱት እንግዲህ ህይወታቸው ያለፈው 14 ሰዎች ናቸው። አካል ጉዳት ደግሞ የደረሰባቸው 5 ናቸው ማለት ነው። እዚህ ያረፉ እህቶቻችን ወንድሞቻችን እመቤታችን ወዳጆች ናቸው። እየጸለዩ ባለበት ሰዓት ያው ባልታሰበ ሁኔታ ነው የተከሰተው በራሱ። ስለዚህ በተለያየ ሚዲያ የተለያየ መረጃ ሊሰራጭ ስለሚችል ትልልቁ ዋናው መረጃችን ያው ከገዳሙ ያለው በእጃችን አሁን ያለን መረጃ ይሄ ነውና እግዚአብሔር ከዳግም ሐዘን ሱባኤ ሄደው እንግዲህ በዛው ተጠርተዋል። የእግዚአብሔር ስራ ነው። እንግዲህ እሱ ያሰበላቸው ነገር ይኖራል። አሁንም ወገኖቻችንን በአጸደ ገነት ያኑርልን። ለወዳጅ ለዘመዶቻቸው ደግሞ እግዚአብሔር አምላክ መጽናናትን ይስጣቸው። ለምሳሌ አንድ ወንድ ልጅ ዛሬ አግብቶ ድንግልናዋን ወስዶ በማግስቱ ቢፈታት መብት አለው። የሚከለክለው ሐራም የሚያደርግበት ምንም ቁርአንም የለም ሐዲስም የለም። በማግስቱ እንደዛ ቢያደርግ አሁንም ይችላል። 1000 ሴት አግብቶ ድንግልናቸውን ወስዶ ቢተዋቸው ቢፈታቸው ይሄ ድርጊት ሐራም ነው እንዲህ አይነት ቅጣት አለብህ ብሎ የሚያስፈራራው ምንም ነገር የለም። ቁርአን ሁላችንም እናውቀዋለን፣ ክልከላ የለውም፣ ያው ሐዲሱም የለውም። ባይሆን ንግግር ስሙ። የትኛይቱም ሴት ባልዋን ምንም ችግር ሳይኖርበት ፍቺ ከጠየቀችው የጀነት ሽታ በሷ ላይ ሐራም ይሆናል። በጭራሽ ጀነት ድርሽ አትልም ነው። አይ ጀነትማ ትገባለች። ምን አፍንጫው አፍና ነው የምትገባው? የጀነት ሽታ አታገኝም ከተባለ አንድ ሰው ለዘላለም ነው የማይገባው። ይሄን ንግግር ባሏን ፍቺ ስለጠየቀችው ብቻ ያለ ምንም ችግር አስለን ችግር የሌለበት ወንድ አለ። ሴቶች ምን ትሰራላችሁ ታዲያ? በተለያየ አጋጣሚ ወይም በየመጽሐፎቻችሁም ጭምር የምንሰማው በጣም የሚከብድ ነው። ለመስማት ራሱ ይከብዳል አይደለም ለመኖር። እናም ሴቶችዬ ምንድነው የምትሰሩት? እንደዚህም ብላችሁ ተሰቃይታችሁ ጭምር እንደገና ደግሞ ሴቶች በጀሃነም ነው የሚቀመጡት ትባላላችሁ። የነጻነቱ አምላክ አይሻላችሁም? በነጻነት የሚያከብራችሁን አምላክ መከተሉ አይሻልም? ብርሃን ወዳለበት ፊታችሁን ብታዞሩ አይሻልም? ኑ በብርሃኑ ተመላለሱ። በተለይ ደግሞ ሴቶች የእውነት እኔ ሁሌም እንደምለው እኔ እዛ ብሆን ሴቶች ላይ የሚደረገው ነገር ብቻ ወደ ክርስትና እንድመጣ ያደርገኛል። ሌላውን ተውት፣ ያ ብቻ በቃኝ ብዬ ክርስቲያን እንድሆን ያስገድደኛል። ታዲያ ምን አሰባችሁ? መሐመድ የሚያክል ትልቅ ክደት ባይፈጽም ኑሮ እኔ ሙስሊም ነበር መሆነው። ቪዲዮን እንስማ። ኢየሱስን አልመቱትም፣ አልቀጠቀጡትም፣ አልገደሉትም። በቁርአን አስተምሩ። ወማ ቀተሉሁ ወማ ሰለቡሁ አልበደን በጌታቸው ላይ አላህን ትተው ፍጡርን አያመልኩም። ቆም ብለን እናስብ። ሙሐመድ የክርስቶስ ኢየሱስን ሞትና ትንሣኤ ለመካድ ሲፈልግ
ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ነገር ግን ያዩ የሰሙ በቦታው የነበሩ ሐዋርያት ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን ከመናገር ዝም አንልም አሉ። ምንድነው ያያችሁ ተብሎ ሲጠየቁ ኢየሱስ እንደ ሞተ፣ እንደ ተሰቀለ፣ እንደ ተቀበረ በሶስተኛው ቀን ከሙታን እንደ ተነሳ ሲያበስሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረው መሐመድ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም። ሌላኛው ደግሞ መልእክት ማስተላለፍ የምፈልገው ወላጆች ልጆቻችሁን አስተምሩ። ልጆቻችሁ የሃይማኖትን ትምህርት ይዘው ይደጉ። መንፈሳዊ ትምህርት ግዴታ ነው። አሁን ላይ ተጨማሪ ሳይሆን እንደ ግዴታ ነው መስጠት ያለብን። በሃይማኖታቸው መሰረት ይዘው ሊያድጉ ግድ ነው። ምክንያቱም አይደለም ይቅርና የነሱ ጄኔሬሽን አሁን እኛ ያለንበት እንኳን ከባድ ነው። ሁሉን ነገር በእውቀት ካልተጋፈጥ ነው በስተቀር ማለት ነው። ልክ እንደነዚህ ልጆች። እሺ ማን ፈጠረሽ? ስላሴ። ስላሴ ስንት ናቸው? አንድም ሶስትም ናቸው። በሶስትነት በስም በግብር በአካል። በስም እንዴት ነው? አብ ወልድ መንፈስ ቅዱስ። በግብር አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ። በአካል አብ ፍጹም አካል አለው፣ ወልድ ፍጹም አካል አለው፣ መንፈስ ቅዱስ ፍጹም አካል አለው። በአንድነት በአገዛዝ በህልውና በባህሪ በፈቃድ በስልጣን ይህን ዓለም በመፍጠር ይህን ዓለም በማሳደፍ ምን ሁሉ በመሳሰል። እሺ አምስቱ አዕማደ ምስጢር ማን ማን ናቸው? ምስጢረ ስላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እሺ ምስጢረ ስላሴ ማለት ምን ማለት ነው? ምስጢረ ስላሴ ማለት ድብቅ ሽሽግ የማይታወቅ ማለት ነው። ምስጢረ ስላሴ ለምን ምስጢር ተባለ? ምስጢረ ስላሴ ድብቅ ሽሽግ የተባለው አብ ወልድን ሲወልደው እንዴት እንደወለደ ስለማይታወቅ፣ ወልድ ከአብ ሲወለድ እንዴት እንደተወለደ ስለማይታወቅ፣ አብ መንፈስ ቅዱስን ሲያጸርጽ እንዴት እንዳጸረጸ ስለማይታወቅ፣ መንፈስ ቅዱስ ከአብ ሲጸርጽ እንዴት እንዳጸረጸ ስለማይታወቅ፣ ስለዚህ ምስጢረ ስላሴ ድብቅ ሽሽግ የማይታወቅ ማለት ነው። ምስጢረ ስጋዌ ማለት ምን ማለት ነው? ምስጢረ ስጋዌ ማለት መለኮት ከትስብእት ቃል ከስጋ ስጋ ከቃል ያለመጠፋፋት ያለመቀላቀል ከሁለት አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ማለት ነው። ይህም ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ማለት ነው። ሰው ሆነ ስንልም ፍጹም የባህሪ አምላክ ፍጹም ሰው ነው። ይህም ማለት የማይወሰን ተወሰነ፣ እሱንም ሞላ። የማይረበው ተረባ፣ የማይደክመው ደከመ፣ የማይሞተው ስለኛ ሲል ሞተ ማለት ነው። እሺ ምስጢረ ጥምቀት ማለት ምን ማለት ነው? ምስጢረ ጥምቀት ማለት በጥንት ተፈጥረን አንተነው የነበረው ልጅና በጥምቀት መልሶ ከስላሴ መወለዳችንን የምናረጋግጥበት ትምህርት ነው። ሀዲያ ለምስጢር ተባለ ቢሉ ውሃ ተለውጦ ማያ ገቦ ሲሆን የማየው ስለሌለ ጸጋ ክብር ተሰጥቶ እንጂ ስለማይታይ ስለዚህ ምስጢር ይባላል። እሺ ጌታችን ለምን ተጠመቀ? ጌታ የተጠመቀው ለእኛ አብነት ለመሆን የእኛን ጥምቀት በሱ ጥምቀት የእኛን ጥምቀት ለመቀደስ። ጌታ ሲጠመቅ ምን ተአምራት ተገለጹ? ሰማያት ተከፈቱ፣ መንፈስ ቅዱስ ወረደ። መንፈስ ቅዱስ በርግብ አምሳል ወርዶ በወልድ ትከሻ ላይ አረፈ። አብ በደመና ሆኖ የምወደው ልጅ ይሄ ነው አለ። ወልድ በባህር ዮርዳኖስ ቆሞ ባህር ሸሸች፣ ዮርዳኖስ ወደኋላ አለች። የእኛ ስንጠመቅ ምን እናገኛለን? እኛ ስንጠመቅ ሰማያዊ ምስጢር ይገለጽልናል። የዲያብሎስ ቁራኝነት ይቀርልናል። ጌታ ሲጠመቅ ዮርዳኖስ እንደሸሸች እኛም ስንጠመቅ ጠላታችን ዲያብሎስ ይሸሸናል። ከስላሴ ልጅነትን እናገኛለን። ጌታ በ30 ዓመቱ ለምን ተጠመቀ? ጌታ በ30 ዓመቱ የተጠመቀው በብሉይ ኪዳን አንድ ሰው ካህን የሚሆነው በ30 ዓመቱ ስለሆነ ጌታ በ30 ዓመቱ ተጠምቆ የሊቀ ካህናትን ስራ ለመስራት ነው። እንዲህም ያለው ክህነትን ከንግስና ጋር አንድ አድርጎ ስለያዘ ነው። አንድም ትንቢቱ ምሳሌ ወል ለመፈጸም ነው። አዳም በ30 ዓመቱ ሆኖ ተፈጥሮ ያገኛል። ዓለማዊ ትምህርቱን እንደምታስተምሩት ሁሉ ጎን ለጎን የአብነት ትምህርተ ሃይማኖትንም ግዴታ ልታስተምሯቸው ይገባል። ያለበለዚያ እያያችኋቸው ልጆቻችሁን ከእጃችሁ ይወስዷቸዋል ማለት ነው። ከአሁኑ ዘመን የሚመጣው ዘመን እጅግ በጣም አስፈሪ ስለሆነ ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኑ በብርሃኑ ተመላለሱ። ቸር ቆዩ። እንደ በርጸንዮ ሰውር የነበርኩት ዛሬ ግን በአምላክ ድነት አገኘሁኝ። ሕጉን ለመንገዴ ብርሃን ሆኖኛል። የሱ ስለሆንኩኝ ሰላሙን ሰጥቶኛል። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት
ከባርነት ነፃ ላወጣን ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው